ውለታዎች ይችን ሀገር ያቆያችሁልን መልካም የኢትዮጵያዊነት ባለውለታዎቻችን እንደሆናችሁ በማመን ልናያችሁ ወደን ነው ወደዚህ የመጣ ነው። የተወሰነ ገንዘብ ለእናንተ አገልግሎት ለማበርከት ነው እዚህ የተገኘ ነው። ስላደረጋችሁልን ውለታ ለዚች ሀገር ስለከፈላችሁት ዋጋ ሁሉ እግዚአብሔር ይስጥልን። በገንዘብ ውለታችሁን አንመልስም፣ ግን እንደው ትንሽ ነገር ከጠቀማችሁ ብለን ነው። አመሰግናለሁ። ይሄ አሁን ተሰርቶ የምናየው ቦታ በጣም ቆሻሻ መጣያ መተላለፊያ እንዲሁም ደግሞ ባለቤት የሌላቸው ውሾች በስፋት ይኖሩበት የነበረ ቦታ ነበረ። ዛሬ ግን እንደዚህ ጸርቶ በማየቴ በጣም ደስ ብሎኛል። የተናገረውን ያስተማረውን በተግባር አሳይቶናል። ለወጣቱ ምን ያህል እንደሚያስፈልግ፣ ለወጣቱ እንዴት እንደሚቆረጠ ከስር ከህፃናት ጀምሮ ለትውልዱ ምን አይነት ትኩረት እንደሰጠ ትውልድ ላይ እየሰራ እንደሆነ የሚያሳይ ነው። ስለዚህ ዮናታንን ስፔሻሊ በጣም ላመሰግነው እወዳለሁ። በካሽም በአይነትም ድጋፍ ተደርጓል። 7500 ኪሎ ግራም የሚገመት እና 1200 ሊትር የሚገመት ዘይት ድጋፍ ተደርጓል። እንደምታዩ አሁን ወደ ቦረና ለመጫን ነው እዚህ ያለነው። አዲስ ኪዳን ካህናት ቤተክርስቲያን አገልጋዮችና መሪዎች በሙሉ እግዚአብሔር አምላክ ይባርካችሁ። ቤተክርስቲያን በርግጥ በታሪክ መካከል እሳት አቁሟት አያውቅም፣ ረሃብ አቁሟት አያውቅም፣ መከራ አቁሟት አያውቅም። ትበዛ ይሆናል እንጂ አትቆም። እንግዲህ የምንገኘው በቢሻንጉራቻ በጥቁሯ ከተማ የተፈናቃዮች የመጠለያ ካምፕ ውስጥ ነው። ዞረን ተመልክተናል። እጅግ በጣም አሳዛኝ ነገሮችን የተመለከትነው ብዙ ህፃናቶች ትምህርት ቤት ያልገቡ፣ እንደዚሁም ደግሞ በቂ ውሃ፣ የመተኛ ቦታ፣ መጸዳጃ በሌለበት ሁኔታ ውስጥ ነው ያሉት። ዛሬ ደግሞ ወደ 285,000 ብር የተገዛ ፍራሽ በስጦታ ይዘን መተናል ማለት ነው። ወጣቶቹ የተኙበት ነው። በዚህ ላሉ ኢትዮጵያን ወንድሞቻችንና እህቶቻችን ወገኖቻችን ፍቅራችንን ለመግለጽ አንድነታችንን ለመግለጽ የነሱ ጥያቄ የኛ ጥያቄ እንደሆነ የነሱ ችግር የኛ ችግር እንደሆነ ለመናገርም ለማሳየትም
አሁን የምንገኘው በባህር ዳር ከተማ ነው። በደቡብ ጎንደር በጉርባና ጣና ቀበሌዎች የምንጭ ማጎልበት ስራዎችን አሰርተናል። እሱን ለማህበረሰቡ ለማስረከብ ነው የመጣ ነው። ከዚህ ወደ 150 ኪሎ ሜትር የሚያህል ወደ ላይ ጋይንት እንሄዳለን። በዚህ በላይ ጋይንት አካባቢ 2 የምንጭ ማጎልበት ስራዎችን ሰርተናል። ይህ ከጀርባ የሚገኘው ተራራ የጉና ተራራ ይባላል። እኛም ደግሞ በዚህ ስር ተገኝተን እዚህ አካባቢ ለሚገኙ ማህበረሰቦች የምንጭ ማጎልበትን ስራ ሰርተናል። የውሃ ችግር በተመለከተ እስካሁን ድረስ ያው በኩሬ የተጠራቀመ ውሃ ነበር እንጠቀም የነበረው። አሁን ግን በዘንድሮ ዕለት ይሄ ድርጅት መጥቶ ያው ከውሃ ችግር ነፃ አድርጎናል፣ ችግራችን ያስወግዶልናል፣ ቀርፎልናል ማለት ነው። ማርሲል ቴሌቪዥን እና መልካም ወጣት አንድ ላይ በመሆን የምንጭ ማጎልበት ስራ ሰርተናል። 1600 ሰዎችን ተጠቃሚዎች ያደርጋል። ጧት በ1 ሰዓት እንወጣለን፣ ማታ በሰዓት በ5 ሰዓት እንገባለን ከቤታችን ማለት ነው። ጎራ ሲሆንብን ውሃ ለማንቃቃት 5 ሰዓት ይወስድብኛል እላለሁ። አሁንማ ያው እንደመጣው እንደደረስኩ ደረድራለሁ። ቶሎ ከቀላጠፍኩም እሄዳለሁ በ1 ሰዓት። ሌሊት በ12 ሰዓት ተነስተን ከዚያ ደግሞ ስንማርር ውለን ብዙ ችግር አለብን። አሁን ግን አልፎልን ነው ያለን። ከተሰራ ወዲህ በጣም ውሃ አልፎልን። ያው ይሄ የመጀመሪያ ጊዜ ነው የሞከርነው። ትንሽ ነገር ነው፣ በቂ ነገር አይደለም። በምንችለው መጠን ወደፊት ደግሞ እንተጋገዛለን፣ አብረናችሁ እንቆማለን። አሁን የሚያስተዳድሩ ይሄን ውሃ ነው። ህይወት ማለት ደግሞ ውሃ ነው። ይሄን ቀርቶ ይታጠባሉ፣ ይሄን ቀርቶ ይጠጣሉ። አሁን በጣም ብዙ ሰዎች እየታመምን ነው። ሐኪም ቤት ስንሄድ ስንታከም ንጹህ ውሃ ይሉናል። እንግዲህ ሐኪሞቹ በጣም ተጎድተናል። በሽታ ምናምን ነው የሚያመጣባችሁ እየተባልን ሐኪም ቤት ሁሉ ስንሄድ እንደዚህ እያሉን ነው። ከዛ ታች ጀምሮ እስከዚህ ድረስ ህዝብ የሚጠቀመው እዚህ ግን ህዝቡ ወደ 1000 ህዝብ በላይ ነው ይሄን ውሃ የሚጠቀመው። ይሄን እንጠጣ እንሞት እናት ሞት ይቅር ተብሏል እና ይሄ ቆሻሻ እንጠጣ። ልጆች በርቱ እስቲ እናንተም እናት ካላችሁ እናት ያለ በእናት አይጨክንም፣ ቤተሰብ አለ በቤተሰብ አይጨክንም። በርቱ ስሩልን። ይሄ ትል ብቻ እኮ ነው። ከአዲስ አበባ 55 ኪሎ ሜትር ያህል ርቀት ወደ አሌልቶ አካባቢ ወደ ውስጥ ገብተን አባቶቻችን፣ ወገኖቻችን፣ ወንድሞቻችን ጋር ጊዜ መጣ ነው። እንዳያችሁት አባቶቻችን፣ እናቶቻችን በውሃ እጦት ችግር ምክንያት ብዙ ዋጋ እየከፈሉ ከብቶቻቸው የሚጠጡት እያጡ ሲኖሩን የቆዩትና ንጹህ ውሃ ጠጥቶ ለመሞት የማይመኝ የማይፈልግ በዚህ ምክንያት ደግሞ ዋጋ ያልከፈለ የዚህ አካባቢ ነዋሪ የለም። በቅርብ ቀን ውስጥ በማሽን ተቆፍሮ ውሃ ይወጣላቸዋል። ነጋኑዋል ዳፊ ሰበቢኑዋል እራጎራኑዋል ሚላሳኒ ፋና ሚልኪን ውሃ ጎድ ፋና ሚልኪን ውሃ ጎድ ሚልኪን ኬኛ ኢሳኒ ሃቶል ሚልኪን ኢሳኒ ትሌን ውሃ ቶል። በህይወቴ በጣም ከተደሰትኩባቸው ቀናቶች መካከል በማርሲል ንጹህ ውሃ ፕሮጀክት ስር በኦሮሚያ ክልል ሰሜን ሸዋ አካባቢ የንጹህ መጠጥ ውሃ ለገጠር ቀበሌ ያሰራ ነው ፕሮጀክት ነው። ይህንን ውሃ ያየሁበት ቀን ግን በጣም በህይወቴ ከተደሰትኩባቸው ቀናቶች መካከል አንዱና ዋነኛው ነው። የአካባቢው ሰው በጣም ደስተኛ ነበረ። በጣም በቃ ተሰብስበው ድግስ አድርገው ደስ የተሰኙበት እግዚአብሔርን ያመሰገኑበት ጊዜ ነበርና ይሄንን ፎቶ ባየሁት ቁጥር ሁሉ በ10 ዓመት አገልግሎቴ ውስጥ ካየኋቸው ትልልቅ ስኬቶች መካከል አርጌ ከመወስዳቸው አንዱ ይሄ ነው። እንደነዚህ አይነት ብዙ ፕሮጀክቶችን ግን በሚቀጥሉት ዓመታት እግዚአብሔር ይረዳናል፣ እንሰራለንና ይሄንን በአገልግሎታችን በጣም የማረሳው የደስታ ቀን ነው። ስሜት ነበር ይባላል። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን ውስጥ አባልና በሮያል ፕሪስ ዲፓርትመንት ውስጥ አገልጋይ ነኝ። የተወለድኩት በደቡብ ክልል ገደብ በመባልበት
አካባቢ ነው። ወደ አዲስ አበባ የመጣሁት 2010 መጨረሻ አካባቢ ጠፍቼ ነው የመጣሁት። ወደ አዲስ አበባ የመጣሁበት ምክንያት ቤተሰብ ውስጥ ብዙም ህብረት አልነበረንም፣ አለመግባባቶች ነበሩ። በዛ ምክንያት ነበረ ከቤተሰቦች የተለይቼ የወጣሁት ማለት ነው። ወደ 13 ዓመት 12 ዓመት ሆኜ ማለት ነው። እና አዲስ አበባ ስመጣ ያው ማንም የሚቀበለኝ ሰው ዘመድ ማቆ ሰው ስላልነበረ ወደ ሾላ አካባቢ ጎዳና ተዳዳሪ ነበርኩ ማለት ነው። ጎዳና ላይ ሆኜ ነበር ትምህርቴን የጀመርኩት 5ኛ ክፍል ወደ ኋላ ተመልሼ ማለት ነው። ውጤቴ በጣም ጥሩ ነበር። እስከ 8ኛ ክፍልም ብሩህ ተስፋ የሚባልበት የመንግስት ትምህርት ቤት ውስጥ እዛ ስማር ነበር ማለት ነው። እና 8ኛ ክፍል እያለው ICS የሚባልበት የአሜሪካን ኢንተርናሽናል ስኩል ስኮላርሺፕ ደርሶልኝ ነበር which is አፕላይ አድርጌ እንድሞክር ማለት ነው። የመልካም ወጣት መክፈቻ እና የቤተክርስቲያኒቱ ምረቃ ነበር። ዮኒ በዛን ቀን ጠዋት ወደ 4 ሰዓት አካባቢ ስመጣ ጠራኝ። እንዴት ሆነልህ ብሎ ጠየቀኝ። አልተሳካልኝም ብዬ ነው ነገርኩት። መማርበትን ትምህርት ቤት ጠየቀኝ፣ ነገርኩት። ከዚህ ትምህርት ቤት ውጪ መማር አትችልም ወይ አለኝ። እችላለሁ ድሉን ካገኘሁት አልኩኝ። ዮኒ በምትፈልግበት ትምህርት ቤት መርጠህ ግባ አለኝ። ሰው እኔም ካራክተር ሆልማርክ አካዳሚ ነው የመረጥኩት። በአመት ከ62,000 ብር በላይ ይከፈላል። ላለፉት 3 ዓመት ድረስ እየተከፈለልኝ እየተማርኩ ነው ያለሁት ማለት ከ9ኛ ክፍል ጀምሮ። ቤተክርስቲያኒቱ በተጨማሪ የቤት ኪራይ በየወሩ 8500 ትከፍልልኛለች እና በጣም ላመሰግን እወዳለሁ። ቤተክርስቲያኒቱን በጣም ላመሰግን እወዳለሁ ስለሰጣችሁልኝ እድል። ይሄ ለኔ በጣም ትልቅ ነገር ነውና ከልብ አመሰግናለሁ። ቤተክርስቲያኒቱ እኔ ምንም በሌለኝ ጊዜ ከጎኔ ነበረ። ስለዚህ በጣም ላመሰግን እወዳለሁ። አላማዬ ላይ ፎከስ እንዳደረግ ስለረዳችሁ ዛሬ ላይ ያለኝ ማንነት ዛሬ ላይ ያለኝ ፐርሰናሊቲ ዮኒ አንተ ተጽዕኖ ነው፣ አንተ ያስተማርከኝ ትምህርት ነውና አመሰግናለሁ። እግዚአብሔር ከረዳኝና ከኖርኩ የራሴ መጽሐፍ እየጻፍኩ ነው ያለሁት አንተ ሰው በሚል ርዕስ ማለት ነው። አመሰግናለሁ። ይሄም የመጣልኝ ካንተ ስር ሆኜ በመማር ነው። አንድ ቀን አኮራሃለሁ። ስሜ ሳምሶን ንጉሴ እባላለሁኝ። የአዲስ አበባ አዲስ ኪዳን ካህናት ቤተክርስቲያን አባልና አገልጋይ ነኝ። በዚህ ቤተክርስቲያን ውስጥ የተደረጉልኝ ነገሮች ብዙ ናቸው። በ2009 መልካም ወጣት ትምህርት ለመማር መጥቼ ነበረ። ያኔ ኩላሊት ያመኝ ነበረ። እግሬ ያብጥ ነበር። እጆቼ የተለያየ አይነት ምልክቶች ነበሩ የኩላሊት። ከዛም በኋላ በ2013 ዲያሊሲስ ጀመርኩኝ። ኦልሬዲ ኩላሊቴ ፌል አደረገ። ዲያሊሲስ ጀመርኩኝ በመቀሌ ከተማ አይደር ሆስፒታል። ያኔ እንግዲህ ማንም የሚያግዘኝ ወይም ደግሞ በቂ ብር የሚባል ነገር አልነበረኝም። ወደ አዋሳ ሄድኩኝ። አዋሳ ዮኒን አገኘሁት። ከዛም በኋላ መኪና ውስጥ ነበረ። እንዴት ነህ ደህና ነህ አለኝ። ከ3 ዓመት ኦልሞስት ከ4 ዓመት በኋላ ነው የተገናኘ ነው እና አወቀኝ፣ አስታወሰኝ። በጣም ከሚገርሙኝ ነገሮች ዮኒ አይረሳም እና በጣም ደስ አለኝ ስላስታወሰኝ። ከዛም በኋላ ምን ነው አለኝ። ዲያሊሲስ ጀመርኩኝ አልኩትና በጣም አዘነ። ዮኒ ሲያዝን እግዚአብሔር ጸሎቴን የሰማ ያክል ነው የተሰማኝና በጥሩ ፊት በጣም በጥሩ ፈገግታ ነበር የተቀበለኝ። አሁንም ወደ አዲስ አበባ ተመለስና አዲስ ኪዳን ካህናት ቤተክርስቲያን ሂድ፣ እዛ ሆነ ደውልልኝ፣ 3 ወር እንከፍልልሃለን ዲያሊሲስ አለኝ። ከዛም በኋላ አዲስ አበባ መጣሁኝ። 3 ወር የተባለው ቀጠለ። ኦልሞስት ለ2 ዓመት ያክል ዲያሊሲስ ይከፍልልኝ ነበረ። የዲያሊሲስ ብቻ አይደለም የራይድ ይሰጠኝ ነበር። ኦልሞስት በሳምንት ወደ 10,000 ብር የሚጠጋ ነበር የሚሰጠኝና ለኔ በጣም ትልቅ ረፍት ነበረ። ከዛም በኋላ ከሀገር ውጪ ሄደ መታከም አለብህ በተባልኩበት ሰዓት ያኔ ብዙ በቂ ብር አልነበረም። እንደገና ዮኒ ማስታወቂያ እንዲሰራ በማርሴል ቲቪ እንዲተላለፍ ነገረልኝ። ተላለፈ። ብር መሰባሰብ ተጀመረ። ልክ ለወጣ ስል ልብ እንደገና ቫልቭ ሕክምና ያስፈልጋል ተባለና ስለዚህ ለሁለቱም ነው ወጪ የሚያስፈልገው። ስለዚህ ያኔ ምንም አይነት ብር በቂ ብር ስላልነበረ ዮኒ ለስፒከር የተሰበሰበ ብር ነበረ 500,000 ብር ሰጠኝ። እንደገና በኋላ ላይ ወጣሁኝ። ሕክምና ይደረግ ተብሎ ህንድ ገባሁኝ። ህንድ ላይ እንደገና እጥረት አጋጠመ፣ የብር እጥረት። እዛ ኢንፌክሽን ታመምኩኝ። ከዛም በኋላ እንደገና 100,000 ብር ላከልኝ። እህቴ ኩላሊት ሰጠችኝ። ታክሜ ተመልሻለሁኝ። ኦልሞስት አሁን 3 ዓመት ሊሆነኝ ነው። እግዚአብሔር ዮኒን ሰጠኝ። በጣም ያዘነልኝ የራራልኝ በብዙ መልኩ ነበር አጠገቤ ሆኖ ሲረዳኝ ሲያግዘኝ እያቀፈኝ ፍቅር እየሰጠኝ። እሱ ብቻ አይደለም ዶኢ አጠገቤ ነበረች፣ ታግዘኝ ነበረ፣ ትጸልይልኝ ነበረ እና እግዚአብሔር የሰጠኝ አባትና እናት ናቸው። ከዛም በኋላ አገባው፣ ወለድኩኝ። አሁን በጣም በጥሩ ጤንነት ላይ ይገኛለሁኝ። እግዚአብሔር ይመስገን።